የምናገረው። ይሄን ያለው ነገር እኔ ያለኝ ከሁሉም ይበልጣል። ይሄን ያለው ነገርና ስሙን አትደጋግምብኝ። ሄደክ ጠይቀው እንዲህ ያላልክም ለምን ከየት ደረሰ ልትለው የሚገባው እሱን እንጂ ሙሽ እኔማ አለው እኔማ ያውቁት ብዬ ዛሬ መግለጫ እየሰጠው እያብራራሁ እኮ ነው። ስለዚህ ፍቅሮቼ የምትወዱኝ እኔ ራሱ የተሰማኝ ራሱ እንዳይመስላችሁ ተሰምቶኝ የማያውቅ ግን somehow ከብዙ ነገሮች this days ትምርትም እይታ ምልከታ ስለወሰድኩኝ ከብዙ ነገሮች መቆጠብ ፈልጊያለሁ ማሮቼ። ከብዙ ነገሮች አይኔን ጨፍኜ ከመገባባቸው ነገሮች አይኔን ጨፍኜ ከማምነው ነገሮች ለዛም ነው ቅድም ድሬ በጣም ሆት ሆና የተናገረችው። ከፈለገ እና ለምን አተው ቶቶ ለምን ቶ ታዲያ ለምን ቶ አልፈለገም ትቶት ነው ምን ነው አለ አሳዘንኩት። ድንግ ፍቅሮቼና እኔ እኮ ታስቁኛላችሁ አንዳንድ ሰዎች። እኔ ጀግና ነኝ ባይዘው ብቸኛ የሴት ጀግና እኔ ነኝ። አንገትክ ላይ ነው የምቆመው እኮ ነው ያልኩት። አንገትክ ላይ እናትክ የወለደች ቃል እንዲያልኩት እኔ ወንድ እኮ ነኝ። ሱሪ መቀያየር አለብን እንደው አንዳችን ሱሪ መቀያየር አለብን። ወደ ማንንም ተሰን ለህይወት ያልሳሳመኝ ይቀልዳል እንዴ? እንኳን እኔ ስንቱ ጀግና ወጥቶ ቀርቷል። እንኳን እኔ አንድ ተራ ተሳዳቢ ቲክቶክ ላይ ሙሉ ሴትዩ ስንቱ ጀግና እንደወጣ ቀርቷል። ማንንም ታስፈራሩት እና ከፈለገ ሳይሆን ፕሊስ ይፈልጋል አስደርጎ ያሳያይ እና ሌላው ነገር እምነግራችሁ ነገር ከብዙ ነገሮች ተቆጥቤ ቀንሼ ታዩኛላችሁ because I have to ከድሬ ጋር ማውርተናል። ብዙ ነገሮች የገቡኝም ያልገቡኝም የነበሩ ነገሮች የኔ እይታ ብዬ ሳስባቸው የነበረው እይታዎች ልክ ያሉትን ብዙዎቹን ነገሮች ከዚህ ወዲያ አስተካክላለሁ። እኔ ጋር የምትቀሩት የምትወዱኝ ብቻ ናችሁ። ያ አሜን የኔ ፍቅር። እኔ ጋር የምትቀሩት የምትወዱኝ ብቻ ናችሁ። እኔ ጋር የምትቀሩት እስከ ስህተቴ የምትቀበሉኝ ብቻ ናችሁ። በሲቹዌሽኖች በሁኔታዎች ምናምን ስትወዱኝ የነበራችሁ ልክ እንደ ትላንትናው ዛሬም ፎሎአችሁን እያነሳችሁ ውጡ። ከሁኔታዎች ጋር ስትወዱኝ ነበር። በአጠቃላይ ከዚህ ወዲህ ከሁኔታዎች ጋር እንዳትወዱ። በራሴ በአቋሜ በመሆነው በመናገረው ባመንኩበት ነገር ከጎንሽ ነን። ስሜትሽን እንቀበላለን እና ባንቺ ባልሹ በገባሽ ልክ ኑሪ፣ በገባን ልክ እንከተልሻለን እምትሉኝ ቤትሽ ላይ እንድንሽ ያገሬ ልጅ ብቻ ስታይ ዊዝ ሚ። ሌሎቻችሁ አንፎሎ፣ ሌሎቻችሁ በአጠቃላይ አንፎሎ። ከዚህ በኋላ አንድ ስቴፕ አፕግሬድ አድርጌ ለማሳያችሁ። አንድ ስቴፕ ከነበርኩት አንድ ስቴፕ። ስለዚህ ይሄን መቀበል ይከብዳችኋል። አይ ነው ስለሚከብዳችሁ ከምትታመሙ አንፎሎ አድርጋችሁ ይውጡ። ያ እኔ ብቻዬን ጀግና ነኝ። ብቻዬን መቆም እችላለሁ ብቻዬን። ስለዚህ ከሚያማችሁ አንፎሎ እያደረጋችሁ ይውጡ። ባለሽበት ነገር እንወድሻለን፣ እንቀበልሻለን፣ እስከ ስህተትሽ ከጎንሽ ነን የምትሉ ብቻ stay with me. If not, the door is open. If you don't know how to exit, I'm going to help you guys. እንዴት ኤግዚት ማድረግ እንዳለባችሁ that's me. ያ በጣም ከባባድ ህመሞች ሊያሟችሁ ስለሚችሉ ነው ከዚህ በኋላ እና እንዳትታመሙ መቀበል የሚከብዳችሁ ነገሮች ሊፈጠሩ ስለሚችሉ ፕሊዝ አንፎሎ እያደረጋችሁ ይውጡ። that's my last word. የምትወዱኝ ከኔ ጋር ተቀመጡ። እምደብራችሁ አንፎሎ እያደረጋችሁ ይውጡ። ጉቺ እኔ አንድ ነገር ልንገርሽ፣ በእኔ በኩል ማለት ነው። እኔ ህፃን ልጅ ነኝ። ሁሉን ነገር የህይወት ላይፍን አላየውም። ግን ደግሞ አንቺ እኔ አሁን ቲክቶክ ላይ ያወቅኩሽ አንቺን በቅርብ ነው። ግን ከአንቺ እኔ ብዙ ባህሪ አይቻለሁ። ማርያምን ብዙ ባህሪም መቤቴን ነው የምልሽ ጉቺ።
በቃ እኔ ብቻ እኔ ላንቺ ቃል የለኝም። መብርሃንን የሰው ልክ ነሽ፣ በቃ የሰው ልክ ነሽ። ላንቺ የሚሆን ቃል የለም ምድር ላይ፣ ላንቺ የሚሆን ቃል የለም። ሚካኤልን ላንቺ የሚሆን ቃል የለም። እና እኔ በጣም ነው የምወድሽ በእኔ በኩል። እኔ ደግሞ ላንተ ይሄው 833 ሰው ፊት ቃል የምገባው ነገር ላንተ እሺ ብለኸኝ አምነኸኝ ተቀብለህ የተውከውን ትምህርት እቀጥላለሁ ትምህርቴ ነው ጉቺ እሺ ብለህ የከደንከውን ደብተርክን ከፍተክ ትምህርት ቤት ስለገባት ለትምህርት ቤት የሚያስፈልግክን አላይ የትምህርት ቤት ወጪ እኔ ነኝ ከፍልልክ። ለትምህርት ቤት የሚያስፈልግ በየወሩ የትምህርት ቤት ክፍያክን ደብተር ያስፈልግክ እንደሆነ መጽሐፍ ያስፈልግክ እንደሆነ በአጠቃላይ እኔ አንተን በ17 ዓመትክ ቲክታክ ላይ ላይቭ ስትሪመር ሆነክ ሳይሆን ማየት የምፈልገው ነገ በ27 ዓመትክ በኢንጂነሪንግ ተመርቀክ በሆነ ነገር ተመርቀክ ለሀገርክ ለህዝብክ ስትሰራ ጎን ለጎን ቲክቶክን ብትጠቀም እኔ ችግር የለብኝም። ከዛ ውጪ ግን የነገ ተስፋህን ደብተርህን ከድነክ ማየት ስለማልፈልግ ነው የተቆጣውክ። እግዚአብሔር ያክብር። እኔ ተቸግሬ መማር ነው የምፈልገው ፕሊዝ አግዥኝ ብሎኝ አግዤው ፋርማሲስት የተመረቀ ልጅ አለ። ከዚህ በፊት ናቲ እዚህ ቤት መጥቷል የምታስታውሱት ልጆች። ናቲ አግዥኝ ትምህርቴን መማር ነው የምፈልገው ብሎ ተመርቆ ዛሬ ፋርማሲስት ነው። ስለዚህ አንተም እንደ ናቲ ተመረቅ የሆነ ቦታ ደርሰክ ማየት እንጂ ቲክታክ ላይቭ ላይ ቁጭ ብለክ እንደኛ እኔ ስፔሻሊ እድሜን ጨርሼ ኑሬ ነው በጊዜ ተምሬያለሁ። ባልሰራበትም ባልጠቀምበትም ሲቀጥል አግብቻለሁ ወልጃለሁ። ስደት መጥቼ 7 ዓመት ቁጭ ብያለሁ። እኔ ያንተን ያህል ተስፋ የለኝም። አንተ ግን 17 ዓመትክ ነው ከፊት ለፊትክ ሚሊየን ተስፋ አለክ። ይሄ እዚህ ጋር ቁጭ ያለው ህዝብ ኮይን ከሚሰጥክ አስተምሩኝ ብትለው እያንዳንዱ ኢትዮጵያዊ እያንዳንዱ ኤርትራዊ ጭምር አግዞ ያስተምርካል። እኔ ካንተ የምፈልገው ይሄንን ነው። ይሄን ስላረክልኝ ደግሞ በጣም ነው የማመሰግነው። እንደ ታላቅ እህትም እንደ እናትም ሰምተኸኝ ወደ ትምህርት ቤት ተመልሻለሁ የምስራች ልንገርሽ ብዬ ነው ብለህ ስለመጣክ በጣም ነው የማመሰግነው። አሁንም ለትምህርት ቤት ለሚያስፈልግክ ነገር በህይወት እስካለውና እኔ እስካለኝ ድረስ ከቸገረኝና ከአቅሜ በላይ ከሆነ ምንም ማድረግ አልችልም። ለራሴ እስካጣው ምንም ማድረግ አልችልም። በህይወት እስካለኝ ድረስ ግን እኔ ባጣ በህዝብ ለምኛ አስተምራለሁ። ይሄ ቃሌ ነው። እሺ ነኝሽ ማርያምን እኔ ምንም ሌላው ነገር ይቀርና ምክርሽ ብቻ ለኔ በቂ ነው። ማርያምን ከምንም በላይ ጉቺ ከምንም በላይ ያንቺ ምክር ለኔ በቂ ነው። አንቺ ባትመክሪኝ እዚህ ጋር ማርያምን አልደርስም ነበረ። ትምህርቱንም የኔ ትቼታውን ሌላ ላይፍ ውስጥ ነበርኩ። እኔ ራሴ በጣም ነው ማመሰግነው እና እኔ ራሴ ማርያምን ደስ ብሎኛል። አሁን ራሱ የማታን የገባሁት አሁን 11 ሰዓት ተኩል ሲል ሄዳለሁ ወደ ክላስ እና ጉቺዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ እናቴ። እና ምንም ነገር አያስፈልገኝም ባስፈልገኝ ሰዓት እረድካለሁ ብለሽኛል። በጣም ነው ማመሰግነው እናቴ እና በቃ ወድሻለሁ። ብቻ ግን ሶንግዬ አንድ ቀን ምናልባት ወይ እኔ በህይወት ላልኖር እችላለሁ ወይ አንተ የሆነ ቦታ ስትደርስ ላልኖር እችላለሁ። ግን እንደ እንትን ያዘው እሺ በቃ አላደ በቃ እንደሆነ ያዘውና ትልቅ ቦታ ደርሼ ማለት ነው። ትልቅ ቦታ ደርሼ ጉቺ ማየት የምፈልገው በዚህ መልክክ በዚህ ቁመትክ እኔ አንተን ምስልክ እግዚአብሔር ቢያደርገው ብኖርም ባልኖርም ካለው ደስ ይለኛል። ከሌለው ግን ከዚህ ሰው አንድ ሰው ይኖራል። አሁን ካለው 900 ምናምን ሰው አንድ ሰው ይኖራል። እኔ ሶንግዬ አንተ ፓይለት ሆነክ አየር አብራሪ ሆነክ አንድ ቀን ባይክ ደስ ይለኛል። ትምህርት ገንዘብ ተከሰለ